የተሰተረው መልእክት ልብ አንጠልጣይ የህይወት ታሪክ የመጨረሻው ክፍል። ደራሲ ናፊያድ፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛለን። የቁርአን ዙሩ በእኔ ተጠብቆ ምንም አልተበላሸም። ድምጼ ተንቀጥቅጧል፣ እጆቼ ላብ አውጥተዋል። ያ ተማሪ አመሰገነኝ። ለመጀመሪያ ጊዜ ተሰምቶኝ የማያውቀው ነገር በደረቴ ውስጥ ተከተለ። ተስፋ። ምናልባት እኔ ይህንን ሸክም መሸከም እችላለሁ ብዬ እንዳስብ አደረገኝ። አየር ለመቀበል ወደ ውጭ ወጣሁ። ከዛም የሆነች ወንበር ላይ ቁጭ አልኩኝ። ትንሽ እንደቆየው ያ ትላንት ቢላልን አስታወስከኝ ያለኝ ልጅ ከሩቅ አይቶኝ ወደ እኔ መጣ። አይኖቹን ዝቅ አድርጎ ትላንት አንተ እዛ በመገኘትህ ብቻ ምን ያህል ድፍረት እንደሚሰጠኝ ታውቃለህ? ግን በፊት ለመቅራት እንኳን በጣም እፈራ ነበር። ነገር ግን ድምጽ ሲንቀጠቀጥና ያለምንም ፍርሃት አስተካክለ ስትቀራ ባየሁ ጊዜ ምናልባት እኔም እችላለሁ ብዬ አሰብኩኝ አለኝ። እኔም ፈገግ እያልኩ ማንም እኮ ፍጹም አይደለም። አንድን ነገር እየተማርክ ካለ ስህተት የማይጠፋ ነገር ነው። ነገር ግን ስህተቶችህን እንደ ውድቀት አይተህ ዝም ካልክ ያኔ ነው ስህተት የሚባለው። ስለዚህ ስህተቶችህን አውቀህ ማስተካከል ማለት በጣም ትልቅ ነገር ነው አልኩት። እሱም እየተቻኮለ በቃ አሁን ልሂድ፣ ሌላ ጊዜ እናወራለን ብሎኝ ሄደ። ብዙም ሳይቆይ ሌላና አሚና ወደ እኔ መጡ። ማስታወሻ ደብተራቸውን ይዘው ፊታቸው ላይ ፈገግታ ይታያል። ሐምዛ ሌላ ነበረች። ጊዜ አላጠፋችም። ከዶክተር አይመን ጋር ተነጋግረን ጨርሰናል። እናም ይህንን ነገር ልንነግርህ ሰሞኑን እየፈለግንህ ነበር። የዳዕዋ ክበቡን ለመደገፍ ዝግጁ መሆናቸውን ተናግረዋል። ነገር ግን እሱን ለመምራት ፈቃደኛ የሆኑ ተማሪዎችን ይፈልጋል እና ሐምዛ፣ ስለዚህ አንተ እንድትሆን የሁላችንም ፍላጎት ነው። ምን ታስባለህ? እኔ? አሚና አንገቷን ነቀነቀች። አዎ፣ ዩሱፍ አስቀድሞ በሌሎች ኃላፊነቶች የተወጠረ ነው። ቢላልም ከመጀመሪያው አንተን ማሳተፍ ይፈልግ ነበር። ይህ ቁርአንን አንድ ላይ ሆኖ ስለማንበብ አይደለም፣ የሁላችንም ነፍስ መድኃኒት የሚያገኝበትን ቦታ ስለመገንባት ነው። ቃላቶቹ እንደ ተራራ ተጭኖ ተሰማኝ። በፍጥነት ራሴን ነቀነቅኩ። አይ አልችልም። የቁርአን ክበቡን እንኳን በችግር ነው የሚይዘው፣ ደካማ ነኝ። ባይሳካስ? የሌላ አይኖች ለስላሳ ሆኑ። ሐምዛ፣ ውድቀት እኮ ምንም ነገር አያሳጣህም፣ ሰው ያደርግሃል እንጂ። ቢላል፣ ፍጹም ይመስልሃል እንዴ? ተሳስቷል እኮ፣ ተሰናክሏል፣ በራሱ ተጣጥሯል፣ ግን መሞከር አላቆመም። ቃላቶቿ በጥልቀት ወደ ውስጥ የገቡ። ያነበብኳቸውን ገጾች አስታወሱኝ። የቢላል የራሱን ውድቀቶች፣ የራሱን ጸጸቶች። አሚና ወደፊት ዘንበል አለች። ድምጿ አሁን ዝቅተኛ ነበር። ሐምዛ፣ ይህ ግቢ የሆነ ነገር እየፈለጉ ባሉ ተማሪዎች የተሞላ ነው። አንዳንዶቹ በዝምታ እየሰመጡ ነው። ቢላል የሚተነፈስበትን ቦታ ሊሰጣቸው ፈልጎ ነበር። ያንን እኛ ወደፊት ካለመጣ ነው ማን ያድርገዋል? ቢላል እኔ ካልሆንኩኝ ማን ብሎ የጻፈው እንደገና በውስጤ ነጎድጓድ ሆነ። ልደብቆ የሞከርኩት ያው ጥያቄ። አይኖቼን ወደ ሌላ አቅጣጫ አዞርኩኝ። መዳፎቼ ላብ አወጡ። እኔ ዝግጁ አይደለሁም፣ በሹክሹክታ ተናገርኩ። ሌላ ማንም ሰው በጭራሽ ዝግጁ አይደለም። የመግሪብ አዛን ከመስጊዱ ወደ ግቢው አስተጋባ። ተማሪዎች አለፉ። አንዳንዶቹ እየሳቁ፣ አንዳንዶቹ ጸጥ ብለው። ሁሉም በራሳቸው ህይወት ተጠምደዋል። በስተመጨረሻም አሚና እንደገና ተናገረች። አስብበት ሐምዛ፣ ግን በጣም እያሰብክ ሰዓት አትግደል። ምክንያቱም ጊዜ ቆሞ አይጠብቅህም። የሰዎች ነፍስም እንደዛው። ከዚያም ሄዱ። በዚያ ምሽት ጣሪያውን እያየው አልጋ ላይ ተኛው። ጥያቄው እየቦጫጨቀኝ ነው። ዝግጁ አይደለሁም፣ ጠንካራ አይደለሁም፣ እንደ ቢላል አይደለሁም። ግን እኔ ካልሆንኩኝ ማን?
ከሌላና አሚና ጋር ካወራሁኝ በኋላ ማታ ላይ በቅጡ መተኛት አልቻልኩም። ቃላቶቻቸው በአእምሮ ውስጥ ተደጋግመው ነበር። በማግስቱ በግቢ ውስጥ ከሌላና አሚና ለመደበቅ እየሞከርኩ ነበር። ጭንቅላቴን ደፋሁ። አንድ የያዝኩትን ደብተር እያወዛወዝኩ ለማንበብ ወደ ላይብረሪ ሄድኩኝ። ፈጣን እርምጃዎችን ተራመድኩ። በላይብረሪ ውስጥ ሌላና አሚናን አገኘኋቸው። ማስታወሻ ደብተራቸውን ከፍተው ወረቀታቸውን በትነው በጠረጴዛ ላይ ተቀምጠው አየኋቸው። አይኖቻቸው አንድ ጊዜ ወደ እኔ አፈጠጡ። አንድ ጊዜ ብቻ። ቶሎ ደብተሬን ይዤ ወደ ላይ ወጣሁ። ግን ትንሽ ቆይቼ ሳስበው እንዴት ሰላም ሳልላቸው ሄድኩኝ ብዬ መረበሽ ጀመርኩ። ከዚያም በፍጥነት ወደ ታች ወርጄ ይቅርታ ልጠይቃቸው ወይም ደግሞ የሆነ ምክንያት ልሰጣቸው ወሰንኩ። ልክ እነሱ ጋር ስደርስ ምንም ነገር አላሉኝም። ምክንያቱም በሆነ ጥያቄ ግራ ተጋብተዋል። እኔም ቶሎ አስቀይሼ እስኪ የትኛው ጥያቄ ነው አልኳቸው። ሌላ እያሳየችኝ ባክህ እኛ ከብዶናል እስኪ ሞክረው አለችኝ። ጥያቄውን ሳየው በጣም ደስ ያለኝ፣ ምክንያቱም ለእኔ ቀላል ነበር። ቆይ እስኪ ይህንን ጥያቄ መስራት የምችል ይመስለኛል። ልክ አውርቼ ሳልጨርስ አሚና እውነትህን እኮ ነው፣ ከጠዋት ጀምሮ እዚሁ ላይ ነበርን አለች። እኔም ውስጥ ያለውን ምንም ነገር ሳላስቀር አስረዳኋቸው። በቃ ውልሂድ አልኳቸው። ቆይ እንዲህ ሐምዛ እና እስኪ ቁጭ በል አለችኝ ሌላ። እኔም እዛው አንድ ወንበር ጎትቼ ቁጭ አልኩ። ሌላ ድምጿን ዝቅ አድርጋ ነገ ድጋሚ ከዶክተር አይመን ጋር እንገናኛለን። አሚና ቀጥላ እናም የመጨረሻ ውሳኔ እንወስናለን። እይታዬን ዝቅ አደረኩ። እኔ ድምፄ ተንተባተበ። እንደምችል አላውቅም ግን እሞክራለሁ አልኳቸው። ሌላ የታጠፈ ወረቀት በእጄ ላይ አስቀመጠች። በቃ ዝም ብለህ ዛሬ ከቀኑ 9 ሰዓት ላይ የዶክተር አይመን ቢሮ ተገኝ አለች። ሌላ ብድግ ብላ አሚና ተነሽ በቃ እንሂድ አለቻት። ወረቀቱን በእጄ እንዳያስቆኝ እዛው ትተውኝ ሄዱ። ወረቀቱን እዛው ቶሎ ከፈትኩት። ይህ የኛ ህልም ብቻ አይደለም፣ የሁላችንም ነው። ይህንን ብቻ ነበር የሚለው። አላህ ሆይ ከእንግዲህ እንድሸሽ አታድርገኝ። ዛሬ መጋፈጥ አለብኝ አልኩ ለራሴ። ቶሎ ወደ ቦታዬ ተመልሼ ለማጥናት ሞከርኩ። ግን እስክሪብቶ የትርጉም የሌላቸውን ነገር እየጻፈ በወረቀት ላይ ይንቀሳቀሳል። ምንም እያጠናሁ አልነበረም። ከዚያም ወጥቼ ካፌ ምሳዬን በላሁ። ሰዓቱን በተመለከትኩት ቁጥር ደረቴ በፍጥነት ይመታል። 6፣ 7፣ 8 ሰዓት። ከቀኑ 8 ተኩል ላይ መተንፈስ አቃተኝ። እግሮቼን አንስቼ የዶክተር አይመን ቢሮ የሚገኝበት ህንጻ ሄድኩ። እያንዳንዱ ግድግዳ ላይ የተጻፉት አረፍተ ነገሮች ተማሪዎችን ከፍ የማድረግ ኃይል ነበራቸው። የኮሪደሩ መጨረሻ ላይ የነሐስ ምልክት ያለበት የእንጨት በር ቆሟል። ዶክተር አይመን ቢሮ ይላል። እነ ሌላና አሚናም እዛው ነበሩ። ሐምዛ ግባ እንጂ አሉኝ። ቢሮ ውስጥ በትንሹ የቡና ሽታ ይሸታል። ብዙ ወረቀቶች ጠረጴዛውን ሸፍነውታል። ነገር ግን ሁሉም ነገር በሚያምር ሁኔታ ተስተካክሏል። ግድግዳዎቹ ላይ የቁርአን አንቀጾች በሚያምሩ የካሊግራፊ ፊደላት ተሰቅለዋል። ዶክተር አይመን መነጽራቸውን በአፍንጫቸው ላይ አድርገው ከጠረጴዛቸው ላይ ቀና ብለው ተመለከቱ። አሰላሙ አለይኩም በሞቀ ስሜት ሰላምታ አቀረቡልኝ። ወአለይኩም ሰላም መለስኩ። መዳፎቼ ላብ አውጥተዋል። አይኖቼን መሬት ላይ አድርጌያለሁ። ሌላና አሚና ማብራራት ጀመሩ። ሐሳቡን በዝርዝር አቅርበዋል። የዳዕዋ ክበብ ለሁሉም ተማሪዎች ክፍት እንዲሆን እንፈልጋለን። በቁርአን፣ በሰላት፣ በተለያዩ ኸይር ነገሮችና በዳዕዋ ላይ ያተኩራል እያሉ እያወሩ ነው። ዶክተር አይመን አልፎ አልፎ አንገታቸውን እየነቀነቁ በዝምታ እያዳመጡ ነው። አይኑ በገጾቹና ፊታችን መካከል ተዘዋወሩ። ሌላ ስትጨርስ ክፍሉ በዝምታ ተዋጠ። ከዚያም ዶክተር አይመን ወደ ወንበራቸው ተደገፉና እሺ ሁሉንም ያላችሁትን ነገር ተቀብያለሁ፣ ግን ማን ይመራል ብለው ጠየቁ። ጥያቄው በጣም ነበር ያስደነገጠኝ። የሌላ አይኖች ወደ እኔ ፈጠጡ። የአሚናም እንደዛው።
አፌ ደረቀ። መናገር ፈልጌ የነበረ ግን ምንም ነገር ካፌ መውጣት አልቻለም። የዶክተር አይመን እይታ በእኔ ላይ ጸና። ሐምዛ አንተ ትሆናለህ በቃ። ምክንያቱም ይህንን ሐሳብ ያመጣ አንተ ጓደኛ ቢላል ነበር። ስለዚህ የጀመረውን አንተ ትጨርስለታለህ አለኝ። እደነገጥኩ። እኔ? አዎ አንተ። ድምፄ ተሰነጠቀ። ግን እኔ እኮ ዶክተር አይመን በቀስታ እጃቸውን እኔ ላይ አድርገው ዝም አሰኙ። አይኖቻቸው በእኔ ላይ ተተክሏል። እንከን የለሽ እስከምትሆን ድረስ ከጠበቅ በመጠበቅ ላይ እያለ ትሞታለህ። ቢላልን በቅርበት እንደ ልጅ ይመለከተው ነበር እና ስላንተ ምን እያለ እንደሚያደንቅ ታውቃለህ? እኔም እሱን ያደንቃል? ደንግጬ አየሁት። አዎ። ዶክተር አይመን ፈገግ እያሉ እንዲህ ይል ነበር። ሐምዛ ሐቀኛ ነው እና ለዚህ ነው አንድ ቀን ከኔ በላይ ሆኖ እንደማይ የሚሰማኝ። እጆቹ በጭኔ ላይ ተንቀጠቀጡ። ቢላል እውነት ይህንን ተናግሯል? ክፍሉ በዝምታ ተሞልቷል። በመጨረሻ ዶክተር አይመን ወረቀቶቹን ወደ ጠረጴዛው መለሳቸው። ውሳኔው ያንተ ነው ሐምዛ። ነገር ግን አስታውስ፣ አላህ ምን ያህል ፍጹም እንደሆንክ አይመለከትም። ጥረትህን፣ ልብህን፣ ቅንነትህን የሚመለከተው። አላህ አንተ ወደፊት ከሄድክ በጭራሽ ያላሰብካቸውን በሮች ይከፍትልሃል። ሌላና ሚና በጸጥታ እየጠበቁኝ ይመለከቱኝ ነበር። መሮጥ ፈልጌ ነበር፣ መደበቅም ፈልጌ ነበር። ግን በውስጤ አንድ ትንሽ የሚንቀጠቀጥ ድምፅ ሹክ አለ። ምናልባት ይህ አላህ እንዲያሳየህ የጠየቀው እርምጃ ነው አልኩኝ ለራሴ። እሺ እሞክራለሁ አልኳቸው። ሌላና ሚና እርስ በርሳቸው ተያዩ። እፎይታ በፊታቸው ላይ ተንፍሷል። በጣም ነው ደስ ያላቸው። ዶክተር አይመን በአንድ ጊዜ በጽናት ራሳቸውን ነቀነቁ። ስለዚህ በቃ ጊዜ አንፍጅ፣ ሁሉንም ነገር አሁን እንጀምር አሉ። የዳዋ ክበቡ ስራ ለሳምንታት ሲሰራ ቆየ። ግን ዛሬ ተጀምሯል። በጣም ትልቅ የሚባል አልነበረም። ቢሆንም ግን ትንሽ ለፍተንበታል። በምቆምበት ጊዜ ሁሉ ቢላልን አስበዋለሁ። ልደርስበት የማልችለው ጥላ አድርጌ ሳይሆን ባትሪ ሰጥቶኝ እየሮጥኩኝ ቀጥልበት ያለኝ ወንድሜ አድርጌ አስበዋለሁ። ለመጀመሪያ ጊዜ እየሸሸው አልነበረም፣ ወደፊት እየሮጥኩ ነበር። ግቢው ድሮ እንደነበረው ነው ያለው። ተማሪዎች ወደ ክላስ ለመግባት ሲጣደፉ ሳቅ ከካፌው ሲፈስ፣ ግቢው በወሬ ሲጨቀይ፣ ግን በውስጤ ምንም ነገር እንደ ድሮ አይነት አልነበረም። መስጂዱ ፊት ለፊት ቆሜያለሁ። የቢላልን ማስታወሻ ደብተር ለመጨረሻ ጊዜ አጥብቄ ያዝኩት። ሽፋኑ ትንሽ ተበላሽቷል። ገጾቹ በቀለምና በእንባ አብጠዋል። ይህ ማስታወሻ ደብተር በሚሰጥምበት ጊዜ ገመዴ ነበር። ራሴን ማየት በፈለግኩ ጊዜ እንደ መስታወቴ ነው እና ካሁን በኋላ ከኋላ መደበቅ የምተውበት ጊዜ ነው። ያ አላህ ፍጹም አይደለሁም፣ ግን በአንተ መንገድ ላይ ብቻ ወደፊት እራመዳለሁ አልኩኝ። ከዛ በሩን ከፈትኩት። ተማሪዎች በትንንሽ ቡድኖች ተቀምጠው ቁርአኖቻቸውን ከፍተው ድምፃቸውን ዝቅ አድርገው ነበር። አንዳንዶቹ ፊቶቹ የሚታወቁ ነበር፣ ሌሎቹ ደግሞ አዳዲስ ሰዎች ነበሩ እና በኋላ በኩል ዶክተር አይመን በዝምታ ቆመው ልባችን በሚያረጋጋ አይነት እይታ ይመለከቱን ነበር። ክበቡ በጣም ደስ ይላል። ልክ ቢላል እንዳለውም አይነት ነበር። ወደፊት መራመድ ጀምሬያለሁ። ጉሮሮዬ ይደርቋል፣ ግን ድምፄን በግድ አወጣሁ። አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም የሚል መልስ መጣ። ሞቅ ያለ ጽኑ። መስጂዱን ሞላው። ተነፈስኩ። ይህ ቢላል ለኛ የፈለገው የአንድ ኸይር ስራ መጀመሪያ ነው። ቁርአን እንቀራለን። እርስ በርሳችን ኸይር ነገር እንድንሰራ እንረዳዳለን። ምክንያቱም ብቻችንን ደካሞች ነን። ነገር ግን አንድ ላይ ስንሆን እንደ ብረት እንጠነክራለን። ዝምታ ተከተለ። ደረት የተቃጠለ፣ ግን ወደፊት ራሴን ገፋሁት። እኔ ምሁር አይደለሁም፣ መሪም አይደለሁም። እኔ አለ አይደል በቃ ሐምዛ ብቻ ነኝ። ግን ፍቃደኛ ከሆናችሁ ይህንን መንገድ ከእናንተ ጋር እጓዛለሁ። ኢንሻአላህ አብረን ገና ብዙ ነገር እንሰራለን። ሁሉም ፊት ላይ ፈገግታና ሰላም ይታያል። ሁሉም ጭንቅላታቸውን ነቀነቁ።
እና በዚያች ቅጽበት ለወራት የተሸከምኩት አስጨናቂ ክብደት ተፈታልኝ። ይህ ስለ እኔ በፍጹም አልነበረም። ስለ ቢላልም እንኳን አልነበረም። ስለ አላህ ነበር። በቁርአን ጀመረን። የንባብ ድምፅ መስጂዱን ሲሞላው እርስ በርስ ተያይዘናል። አንቀጾቹ ቅን ነበሩ። ያ ቅንነት ከማንኛውም እንከን የለሽ ተጅዊድ የበለጠ ቆንጆ ነበር። ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ። ሁላችሁም የአላህን ገመድ ያዙ፣ አትለያዩም። አይኖች የተቃጠሉ። ይህ ገመዱ ነበር። ቢላል የጻፈበት ምክንያት፣ አላህ ሌላ እድል የሰጠኝ ምክንያት። ከቁርአን ንባብ በኋላ በጣም ብዙ ዳዕዋዎችን አጋራሁላቸው። ሳቅ ከእንባ ጋር ተቀላቀለ። አዲስ የመጡ ተማሪዎች እንኳ እንደ ወንድማማቾች ተነጋገሩ። ውስጤን በጨለማ ውስጥ ብርሃን ሲፈነዳ ተሰማኝ። ክበቡ ሲያልቅ ተማሪዎቹ አንድ ባንድ ወጡ። ጥቂት ወንድሞች ቁርአኖችን በጥንቃቄ አስቀመጡ። በመጨረሻ ሁሉም ወጣው፣ ብቻዬን ቀረሁ። ምንጣፉ ላይ ተቀምጬ የቢላልን ማስታወሻ ደብተር በጭኔ ላይ አስቀመጥኩ። አንዳንዱን ገጽ አንብቤዋለሁ። ምክሮቹ፣ ጸጸቶቹ፣ ዱዓዎቹና ሚስጥሮቹ። አሁን አንድ ገጽ ብቻ ባዶ ሆኖ ቀረ። ምንም ነገር አልተጻፈበትም። እጆቼ ተንቀጠቀጡ። እስክርቢቶዬንም አነሳሁ። ለረጅም ጊዜ ዝም ብዬ ተመለከትኩ። ከዛ ቀስ ብዬ መጻፍ ጀመርኩ። ቢላል፣ እነዚህ ገጾች ለመጀመሪያ ጊዜ ስከፍት የተበላሸ ሰው ነበርኩ። ሰላት መስገድ ለኔ ከባድ ነበር። ሌሎቹ ባዶ ነበሩ። ልቤ ባዶ ነበር። ያኔ አራዳ የሆንኩኝ መስለኝ ነበረ፣ ግን በእውነቱ ራሴን የበለጠ እየቀበርኩ ነበር። አንተ ከዚህ ስትሄድ በድንገት ዓለም ጸጥ አለ። ግን ማስታወሻ ደብተሩ ከምሸሸው ነገር እንድጋፈጥ አስገደደኝ። ያነበብኩት እያንዳንዱ ገጽ እዚህ ላይ ያለህ ነበር የሚሰማኝ የነበረው። የጻፍከው እያንዳንዱ ቃል የለበስካቸውን ጭንብሎች ገፈፈልኝ። አላህ የሰጠኝን ህይወትም እያባከንኩ ነበር። ቢላል፣ በየምሽቱ ለኔ ዱዓ እንደምታደርግልኝ ተናግረሃል። ወላሂ ዱዓ አሁንም ድረስ እየተሸከመኝ ያለ ይመስላል። እኔም ላንተ ዱዓ እያደረኩ ነው። ላንተ፣ ለኔና ወደ ኸይር መንገድ በሚንቀጠቀጡ ጉልበቶች ለሚሄዱ እያንዳንዱ ወንድምና እህት ሁሉ ዱዓ እያደረኩ ነው። ዛሬ ክበቡ ተጀመረ። ተማሪዎቹ የአላህን መንገድ አጥብቀው ይዘዋል እና ወደ እነሱ ስመለከት ተገነዘብኩ። ህልምህ በዚህ አደጋ ውስጥ አልሞተም። እየተነፈሰ ነው፣ እየተራመደ ነው። አንድ ጊዜ እንዲህ ብለህ ነበር፣ ምንም ነገር ቢደርስብኝ ቢያንስ ማስታወሻ ደብተሬ ማን እንደነበርኩኝ ሰዎችን ያስታውሳል። ግን አኺ፣ ከዛም አልፎ እኔ ማን መሆን እንዳለብኝ ያስታውሰኝ። የኔ ሞት መቼ እንደሚመጣ አላውቅም። ምን ያህል እንደሚሄድም አላውቅም። ስንት ጊዜ እንደምወድቅም አላውቅም። ግን ቃል ገባለሁ፣ በአላህ መንገድ ላይ ወደፊት መጓዜን እቀጥላለሁ። አላህ እኔንና አንተን በጀነት ውስጥ እንዲያገናኘን ሁሌም ዱዓ አድርጋለሁ። እስከዚያው ድረስ በሰላም ረፍ። ህልምህ ባክኖ አልቀረም ወንድሜ። አንተ የጀመርከውን እኔ ጨርሼዋለሁ። ያንተ ሐምዛ። እንባዬ ወድቆ ቀለሙን አደበዘዘው። አላጠፋሁት፣ እንዲቆይ ፈቀድኩለት። ምክንያቱም አንዳንድ ገጾች እንባዎችን ለመሸከም የታሰቡ ናቸው። ማስታወሻ ደብተሩን በቀጥታ ዘጋሁት። ለመጀመሪያ ጊዜ እንደገና መክፈት እንዳለብኝ አልተሰማኝም። ምክንያቱም ቃላቶቹ እዛ ውስጥ ብቻ አልተጻፉም፣ በውስጤም ጭምር ተጽፈዋል። አሁን እያንዳንዱ ምክሮች በጭንቅላቴ ውስጥ ተቀርጸው ቁጭ ብለዋል። ወደ ደረት ያስጠጋሁት በሹክሹክታ፣ ያ አላህ ቢላልን ይቅር በለው፣ እኔንም ይቅር በለኝ፣ ሁላችንንም ይቅር በለን። በቁርአን የምንተዳደር ሰዎች አድርገን፣ በጀነት ውስጥ ከቢላል ጋር እንድንገናኝ አድርገን። ሰማዩ የመግሪብ ቀለማትን ለብሶ ነበር። ብርቱካናማ ከሐምራዊ ጋር እየተዋሃደ ነው። አዛኑ በግቢው ሁሉ ይሰማል። ተማሪዎች ይጣደፋሉ። አንዳንዶቹ ወደ መስጂድ፣ አንዳንዶቹ ወደ ካፌ፣ ሌሎቹ ደግሞ በራሳቸው አውሎ ንፋስ ጉዳይ ተውጠዋል። የማስታወሻ ደብተሩን አጥብቄ ያዝኩኝ። ይህ ግቢ ማንም ሊያቸው የማይችላቸውን ጦርነቶች የያዘ ነው እና ምናልባት
ምናልባት አላህ የቢላልን ህልም ወደፊት እንዳሳድግ እዚህ አስቀምጦኛል። በእንባ ፈገግ አልኩና የምሽቱን አየር ወደ ውስጥ እያስገባው እንዲህ አልኩ፣ አላሁ አክበር፣ ብርሃኑ ተጀምሯል። ከዛም ወደ መስጂድ አመራው። እንደ ቢላል ሆኜ ሳይሆን ሌሊቶቹን ባባከንና ሰላትን ባዘገየ ልጅ ሆኜ ሳይሆን ራሴን ሐምዛ ሆኜ የአላህ ባሪያ እንደሆንኩኝ አውቄ ነበር ስጓዝ የነበረው። አልሐምዱሊላህ። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።